ከአሜሪካ የተሰማው ለ4 ኪሎ በጣም አስደንጋጭ ነው። ወዲህ አፎም ቀን ወጥቶላቸዋል። የ4 ኪሎ ጀንበር ደግሞ እያዘቀዘቀች እንደሆነ ፍንጭ ሰጥቷል። ክስተቱ በዋዛ የሚታይና የሚታለፍ በፍጹም አይደለም። በአቶ መለስ ዜናዊ አስደናቂ ስሌት ዓለም የሻዕቢያን ሽብርተኛ ባህሪ ተረድቶ በማዕቀብ ጠፍንጎ ከዓለም አግልሎት ነበር። አሁን ግን በዘመነ ትራምፕ ኢሳያስ አፈወርቂ በእርጅና ዘመናቸው ፀሐይ ወጥቶላቸዋል። የአሜሪካ ጦርም በኤርትራ ምናልባትም በአሰብ እንዲሰፍር ምክንያት የሆነ እርምጃ ተወስዷል። ይህንን ጉዳይ በዝርዝር እነግራችኋለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ዝለቁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለመገናኛ ብዙሃን መግለጫ በሰጡ ቁጥር ከኢትዮጵያ ቀጥሎ ከሚረግሟት አሜሪካ ጋር ግንኙነት የማለዘብ ፍላጎት ሀገራቸው እንዳላት ከተናገሩ ከራርመዋል። እሳቸው ይህን ከመናገራቸው ቀደም ብሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኤርትራ መንግስት ደብዳቤ መጻፋቸው ትኩረት የሳበ ዜና ሆኖ ሰንብቷል። ይህ መሰማት ከጀመረ ከበርካታ ወራት በኋላ ደግሞ አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል ጥረት ጀምሯን የሚያረጋግጡ ትኩረት ሳቢ መረጃዎች ከሰሞኑ በመውጣት ላይ ናቸው። በአሜሪካ ተጽዕኖ ፈጣሪ ከሚባሉ ጋዜጦች አንዱ የሆነው ዋል ስትሪት ጆርናል ባለፈው ሳምንት እንደዘገበው ከሆነ አሜሪካ ከኤርትራ ጋር ግንኙነት ለማሻሻል የጀመረችው ጥረት እንዲያውም በሚፈለገው ደረጃ አለመፋጠኑን አትቷል። የዶናልድ ትራምፕ አስተዳደር የጋዛ ጦርነትን በማስቆምና ለሌሎችም ቅድሚያ በሚሹ አሳሳቢ የውጭ ግንኙነት ጉዳዮች በመጠመዱ ምክንያት ከኤርትራ ጋር የተጀመረው ግንኙነት የማደስ እንቅስቃሴ መዘግየቱን እንዳረጋገጠ ዘገባው ይጠቁማል። አሜሪካ ከኤርትራ ጋር ግንኙነት ከማለዘብ በተጨማሪ በኤርትራ ላይ ተጥለው የቆዩ ማዕቀቦችን የማንሳት ፍላጎት እንዳላት ነው ዘገባው ያረጋገጠው። የትራምፕ አስተዳደር እስራኤልና አሜሪካ ከኢራን ጋር ጦርነት ከመጀመራቸው በፊት ጀምሮ ግንኙነቱን የማለዘብ እንቅስቃሴ ውስጥ መግባቱን ዘገባው ይዞት የወጣው መረጃ ያመለክታል። የኤርትራ መንግስት ዜጎችን በማፈንና በማሰቃየት በተለይም ወጣቶችን በገፍ ከሀገር በማሰደድ ብዙ ዓለም አቀፍ ውንጀላዎች ሲቀርቡበት ነበር። ኤርትራ ከኢትዮጵያ ተገንጥላ ነጻ ሀገር የሆነችበትን 35ኛ ዓመት ለማክበር የተቃረበች ቢሆንም ከኢሳያስ አፈወርቂ መንግስት ውጪ አይታ አታውቅም። ወል ስትሪት እንደሚጠቅሰው ፍሪደም ሃውስ የተባለው ዓለም አቀፍ የሰብአዊ መብት ድርጅት ሰሜን ኮሪያና ኤርትራን በነጻነት መለኪያ አቻ ደረጃን ይሰጣቸዋል። የአሜሪካ ኮንግረስ አንድ ኮሚሽን ደግሞ ኤርትራን የአፍሪካዋ ሰሜን ኮሪያ ሲላት እንደቆየ ይጠቁማል። ይሁንና አሁን የተለውጦ የትራምፕ አስተዳደር ከዚች ሀገር ጋር ግንኙነት ለማለዘብ ጥረት መጀመሩ ትልቅ ጉዳይ መሆኑን ነው ያመላክተው። ከሰሞኑ በግሎባል ፓወር ሽፍት ሚዲያ ላይ ቆይታ ያደረጉት በአዲስ አበባ የቀደመው የአሜሪካ አምባሳደርና የአሜሪካ የውጭ ግንኙነት የአፍሪካ ጉዳዮች ረዳት ጸሐፊ የነበሩት ቲቦር ናዢ አሜሪካ ከኤርትራ ጋር ስለሚኖራት የግንኙነት መሻሻል ሂደት ተጠይቀው ሰፋ ያለ ማብራሪያ ሰጠው ነበር። እስከዛሬም በኤርትራ መንግስት እምቢተኝነት እንጂ አሜሪካ ግንኙነቱን ለማሻሻል ፍላጎት እንደነበራት አምባሳደሩ አስረድተዋል። የአሜሪካ አስተዳደሮች በሙሉ ከኤርትራ ጋር ግንኙነት ለማሻሻል ፍላጎት ነበራቸው። እኔ የውጭ ጉዳይ መስሪያ ቤት ረዳት ጸሐፊ በነበርኩበት በመጀመሪያው የዶናልድ ትራምፕ ስልጣን ዘመን ወደ አስመራ ተልኬ ከኤርትራ ከፍተኛ ባለስልጣናት ጋር በተደጋጋሚ በይፋ ተናግሬዋለሁ። አሜሪካ ልክ ከኢትዮጵያ ጋር እንዳላት መልካም ግንኙነት ሁሉ ከኤርትራ ጋርም አዎንታዊ ግንኙነት መመስረት እንደምትፈልግ ለሴኔቱ ቀርቤ ገልጻለሁ። ሆኖም የኤርትራ መንግስት ግን ለዚህ ተደጋጋሚ ጥሪ አዎንታዊ ምላሽ አልሰጠም። ኢትዮጵያ በአምባሳደርነት ተመድቤ በምሰራበት ወቅት ከጠቅላይ ሚኒስትር መለስ ዜናዊ ጋር ጥሩ ወዳጅ ሁነን ነበር። አቶ መለስ ደርግን ለመጣል በተደረገው ትግል ወቅት ከኤርትራው ኢሳያስ አፈወርቂ ጋር መልካም ወዳጅ ነበሩ። በጋራ ተባብረው ታግለው ደርግን ካስወገዱ በኋላ ኤርትራ ተገንጥላ ነጻ ሀገር ስትሆን ኢሳያስ የኤርትራ መሪ ሆነው ቀጠሉ። መለስ ደግሞ የኢትዮጵያ መሪ ሆኑ። ኤርትራና ኢትዮጵያ እንደተዋሃዱ ቢቀጥሉ ኑሮ ሁለቱም የአንድ ሀገር መሪዎች ነበረ የሚሆኑት።
ይሁን እንጂ ተነጣጥለው ለመኖር በመምረጣቸው ጎረቤት ሀገር ሆኑ። በሂደት ግን ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ድንበር ላይ ወረራ በመፈጸማቸው የኢትዮ ኤርትራ ድንበር ጦርነት ተቀሰቀሰ። ጠቅላይ ሚኒስትር መለስ ዜናዊ ስለ ኢሳያስ በተደጋጋሚ ይናገሩ የነበረውን ነገር በደንብ አስታውሳለሁ። አቶ ኢሳያስ ብልጣ ብልጥ ሰው ናቸው። በየቀኑ ከእንቅልፋቸው ሲነሱ አዲስ ሰው ሆነው ነው የሚነቁት ይሉ ነበር። ኢሳያስ ከእንቅልፋቸው በተነሱ ቁጥር ምን እንደሚያደርጉ ማንም አያውቅም ይሉ ነበር አቶ መለስ። ይህ አባባል ደግሞ እውነትነት ያለው መሆኑን በስራ ሂደት ራሴ ማረጋገጥ ችያለሁ። በአስመራ ጥሩ የሆነ ውይይት አድርገን በብዙ ጉዳዮች ላይ መግባባት ላይ ደርሰን፣ ነገር ግን ኤርትራውያኑ አንዱንም ነገር ገቢራዊ አላደረጉም በማለት ትውስታቸውን አስረድተዋል። የኢሳያስ አፈወርቂ የማይተነበይና የማይጨበጥ ባህሪ ለግንኙነቱ አለመለዘብ ዋና እንቅፋት እንደሆነ ነው ቲቦር ናጂ የተናገሩት። ይህን ሐሳብ የበለጠ የሚያጠናክሩ አስተያየቶችን ኢትዮጵያ መንግስት ከፍተኛ አመራሮችም ሲሰጡ መቆየታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኤርትራ ጋር ግንኙነት ለማሻሻልና ለማለዘብ ኢትዮጵያ ያደረገቻቸው ጥረቶች በሙሉ ሂደው ዳር ሳይደርሱ መሰናከላቸውን ነው በተደጋጋሚ ከዚህ ቀደም የተናገሩት። በአሰብ ወደብ በኩል ለመጠቀም መንገድ ከተዘረጋ የመሰረተ ልማት ጥገናና እድሳት ተደርጎ ሁሉም ነገር ከተገባደደ በኋላ የኢሳያስ መንግስት በተደጋጋሚ ሐሳቡን ለውጦ ድንበሩ እንዲዘጋ ማድረጉን ጠቅላይ ሚኒስትሩም ሆነ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በቅርቡ ተናግረውታል። ከኤርትራ ጋር ለ20 ዓመታት የቆየውን በጠላትነት የመተያየት ግንኙነት እንዲለወጥ ኢትዮጵያ ተነሳሽነት ወስዳ የሰላም እጅ መዘርጋቷን በአስመራና በጅዳ የሰላም ስምምነት መፈረሙን የሚናገሩት የኢትዮጵያ ባለስልጣናት ነገር ግን ሰላሙን ወደ ተሻለ የግንኙነት ምዕራፍ ለመውሰድ የአስመራ መንግስት አለመፍቀዱን ሲወቅሱ ይደመጣሉ። ኢትዮጵያ የአልጀርስ ስምምነትን ብሎም የድንበር ኮሚሽኑን ውሳኔ ያለ ቅድመ ሁኔታ ለመቀበል ዝግጁነት እስከ ማሳየት ብትሄድም ነገር ግን የኢሳያስ መንግስት በልዋጩ ከኢትዮጵያ ጋር በመሰረተ ልማት በንግድና በኢኮኖሚ ትስስር ለማጠናቀር አለመፍቀዱን ሲወቅሱም ነበር። ወል ስትሪት ጆርናል በሰሞነኛው ዘገባው ግን የትራምፕ አስተዳደር ኢራን ለዓለም ንግድ እንቅስቃሴ ቁልፍ የሚባለውን የሆርሙዝ ሰርጥ ከዘጋችው በኋላ ከፍተኛ ስጋት አድሮበታል ይላል። ኢራን አጋሮቿ በሆኑት በየመን ሁቲ አማጽያን ተጠቅማ የባብ ኤል መንደብን የባህር መተላለፊያ ከዘጋችው ደግሞ ዓለም አቀፍ ቀውሱ እንደሚባባስ የትራምፕ መንግስት የበለጠ ሰግቷል ይላል። በዚህ መካከል አማራጭ ማፈላለግ የጀመረው የትራምፕ አስተዳደር ከኤርትራ ጋር ግንኙነት ማለዘብ መጀመሩን ነው ዋል ስትሪት ጆርናል የዘገበው። የአሜሪካ ፕሬዝዳንት የመካከለኛው ምስራቅና የአፍሪካ ጉዳዮች አማካሪ ማሳድ ቦሎስ ለቀድሞውና አሁን በስራ ላይ ላሉ ዲፕሎማቶች የተናገሩትን መረጃ ጠቅሶ የዘገበው ጋዜጣው የትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ማለሰብና ማስተካከል እንደሚፈልግ ይገልጻል። ኢራን ሆርሙዝን ዘግታ ዓለምን እያስጨነቀች ባለችበት በዚህ ወቅት የየመን ሁቲ አማጽያንም የቀይ ባህሩን ጠባብ መተላለፊያ ባብ ኤል መንደብን ለመዝጋት መዛታቸው አሜሪካንን አሳስቧታል። አሜሪካ ከኤርትራ ባለስልጣናት ጋር ከ10 ዓመታት በኋላ ግንኙነት ማሻሻል ግንኙነት እንዳደረገች የጠቀሰው ዘገባው ለኤርትራ ማዕቀብ ለማንሳት እቅድ እንዳላት ሁሉ ይጠቁማል። ከኤርትራ ጋር የተጀመረው አዲስ የግንኙነት ማሻሻያ እቅድ ገና በእቅድ ደረጃ ላይ ያለ እንጂ ከዳር አለመድረሱንም ያትታል። ማሳድ ፖሎስ በግብጽ አመቻችነትና የግብጽ ባለስልጣናት ባሉበት ጭምር በካይሮ ከኤርትራ ፕሬዝዳንት ኢሳያስ ጋር በሚስጥር ተገናኝተው መነጋገራቸውን ጋዜጣው አረጋግጧል። የግንኙነቱ ዋና ዓላማ በኤርትራ ላይ ተጥሎ የነበረውን ማዕቀብ ማላላት እንዲሁም ከኤርትራ ጋር አዲስ የግንኙነት ምዕራፍ መክፈትን የተመለከተ ነው ይላል። ባለፈው ሳምንት ሰኞ የሁለቱ ሀገሮች ግንኙነት አመቻች የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከአሜሪካው ዲፕሎማት ማሳድ ፖሎስ ጋር መገናኘታቸውን ዘገባው ይጠቁማል። በዚሁ ጊዜም የግብጽ መሪ የኤርትራን ጉዳይ እንዴት አደረጋችሁት ብለው የጠየቁ ሲሆን ማሳድ ፖሎስም በአሁኑ በአጭር ጊዜ ውስጥ ወይም በቅርቡ በኤርትራ ላይ የተጣለውን ማዕቀብ ወደ ማንሳት እንገባለን ብለው ምላሽ መስጠታቸው ተነግሯል። ማሳድ ፖሎስ በመስከረም ወር የተመድ ጠቅላላ ጉባኤ በኒውዮርክ ሲካሄድ
ሰይድ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ ጋር ተገናኝተው ተነጋግረው ነበር። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ የትራምፕ አስተዳደር ከኤርትራ መንግስት ጋር ግንኙነቱን ለማጠናከር ጥረት መጀመሩን ያረጋገጡ ቢሆንም አሜሪካ ልታነሳቸው ያቀደቻቸው የማዕቀብ አይነቶችን በተመለከተ ማረጋገጫ አልሰጡም በማለት ነው ጋዜጣው የዘገበው። የአሜሪካው የቀድሞ አምባሳደር ቲቦር ናጅ ግን የኤርትራ መንግስት ለአሜሪካ ፍላጎት አዎንታዊ ምላሽ እንደማይሰጥ ነው የሞገቱት። እንደተረዳሁት ከሆነ ፕሬዝዳንት ኢሳያስ አፈወርቂ አገራቸው ከአሜሪካ ጋር ያላት ግንኙነት እንዲሻሻልና እንዲለወጥ አይፈልጉም። ኤርትራ ግንኙነቷን ካሻሻለች በመንግስታቸው ላይ ሊፈጠር የሚችለው ፖለቲካዊ ጫና በከፍተኛ ሁኔታ ያሳስባቸዋል። ኤርትራ ለዜጎቿ ትልቅ እስር ቤት ናት። ይህ በዜጎች ላይ ያለው አፈና ጫና ደግሞ ፈንድቶ ስልጣናቸውን እንዳያሳጣቸው ይሰጋሉ። ህገ መንግስት የሚባል ነገር የለም። አገራዊ ምርጫም ሲደረግ አይታይም። 90 ዓመት እስከ ሞላው አረጋዊ ድረስ ብሔራዊ አገልግሎት ተብሎ የግዳጅ ውትድርና አገልግሎትና የግዳጅ ስራ ላይ ሰው ይሰማራል። የኤርትራ አገዛዝ ከአሜሪካም ሆነ ከዓለም አቀፉ ማህበረሰብ ጋር ግንኙነቱን ካለዘበ የፖለቲካ ጫና ሊፈጠርበት እንደሚችልና እንደሚበረታበት በሚገባ ይረዳል። በመሰረታዊ እሳቤው ግንኙነቱን ማሻሻል እንደሚፈልግና በሩን ለመክፈት ፍቃደኛ መሆኑን አገዛዙ ይናገራል። በተጨባጭ ተግባር ግን ግንኙነቱን ለማሻሻል ትርጉም ያለው እርምጃ ሲወስድ አይታየም። አንዴ ግንኙነቱን ማስተካከል ከጀመረ በሩ ተበርግዶ እንደሚከፈት የንግድ እንቅስቃሴውም እንደሚስተካከል ስለሚያውቅ ነው የማይደፍረው በማለት ተናግረዋል። ከኤርትራ ጋር በቅርብ ጊዜ በርካታ ሀገሮች ግንኙነትን ለማሻሻል ጥረት እያደረጉ መሆኑ ይነገራል። ቻይና ከፍተኛ ባለስልጣናትን ወደ አስመራም ደጋግማ የላከች ሲሆን የቀደሞ ተማሪዋ ለኢሳያስ አፈወርቂ ካቻምና ደማቅ ፕሬዝዳንታዊ አቀባበል በቤጂንግ ስታደርግም ታይታለች። የኤርትራው መሪ በተደጋጋሚ በሩሲያ በተደረጉ ስብሰባዎች ሲካፈሉ መታየታቸውም የቅርብ ጊዜ ትውስታ ነው። ከነዚህ ሀያላን ሀገሮች በተጨማሪ ደግሞ ሳውዲ አረቢያና ግብፅን የመሳሰሉ ሀገሮች አስመራን የቅርብ ወዳጅ ሲያደርጓት በተደጋጋሚ ታይተዋል። የቀይ ባህር ተጋሪ አገሮች ማህበር ብለው በፈጠሩ ስብሰባ ውስጥ ኤርትራን ከተዋታል። ኤርትራን ጨምሮ ሌሎች የአፍሪካ ቀንድ ሀገሮችን ሰብስበው ወታደራዊ ህብረት ለመፍጠር ጭምር ሲንቀሳቀሱም ታይተዋል። ኤርትራን በተለይም በሱዳን ጦርነት ውስጥ እነሱ ከሚደግፉት ከሱዳን ጦር ኃይል ጎን እንድትሰለፍ በማድረግ ረገድም ግብፅና ሳውዲ የተሳካላቸው ይመስላል።